ለእንጀራ ለዳቦና ለተለያዩ እቃዎች መያዣነት የሚያገለግለውን ፌስታል ይዞ መገኘት 5000 ብር ያስቀጣል ሲል ብልጽግና አወጀ። ለእንጀራ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣው አዋጅ ጸድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ዛሬ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የምክር ቤት አባሉ አለሙ ጎንፉ ዶክተር ህዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢው ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለው የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ኖረዋል ላይ የትኛው ፕላስቲክ እንደሆነ የመለየት ግንዛቤ አለው ወይ ሲሉ ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለምሳሌ አንዲት አሮጊት ወይም ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ተሳልቀዋል። በዚህም ለብልጽግና ባለስልጣናት አንድ ደሃ የሚከፍለው 2000 ብር ተራ እና በየመንገዱ የሚከፈል እንደሚመስላቸው ያሳየ ነው። አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ብሏል ሸገር ኤፍኤም በዘገባው። ሆኖም የብልጽግናው አገዛዝ በየአጋጣሚው ከህዝቡ በቅጣት ገንዘብ በመሰብሰብ ለባለስልጣኖች የቅንጦት ኑሮ፣ ለጀኔራሎቹ ምቾት፣ ለአብይ ቤተ መንግስት፣ ለቅንጡ ሪዞርቶች፣ ለኮሪደር ልማትና ለጦርነት እያዋለ እንደሆነ ይታወቃል። ክልሉ ተጋድሎ የፋኖ ኃይሎች ከፍተኛ ድል ሲቀናቸው ከፍተኛ የብልጽግና የጦር አዛዥ ህይወት ደግሞ አልፏል። ከፋኖ አፈሙዝ የተረፉትን የብልጽግና ሹመኞች የህዝቡ እንባ በየደረሱበት ደመከልብ እያደረጋቸው መሆኑን ምልክቶች እየታዩ ነው። በደቡብ ወሎ ዞን የቃሉ ወረዳ ጸጥታ አመራር አቶ ሻምበል አህመድ ሐሰን በደረሰበት የትራፊክ አደጋ ህይወቱ ማለፉ ታውቋል። ከአንድ ወር ገደማ በፊት ደግሞ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በተመሳሳይ በደረሰበት የትራፊክ አደጋ ህይወቱ ማለፉን መዘገባችን ይታወቃል። በደቡብ ወሎ ዞን ስር የሚገኘው የቃሉ ወረዳ ጸጥታ አመራር የሆነው አቶ ሻምበል አህመድ ሐሰን ግንቦት 24 2017 ዓ.ም በደረሰበት የተሽከርካሪ አደጋ ህይወቱ ማለፉን የተረጋገጠው የፋኖ ደጋፊ ናችሁ፣ ፋኖን የተቀላቀለ ቤተሰብ አላችሁ በሚል በወረዳው ማህበረሰብ ላይ ከግድያ ጀምሮ እስከ እስራትና ገንዘብ ብዝበዛ ከሚፈጽሙ የቃሉ ወረዳ ጸጥታ አመራሮች መካከል አንዱ የሆነውና ግንባር ቀደም አቶ ሻምበል አህመድ የወረዳው መቀመጫ በሆነ ደጋን ከተማ አካባቢ ከሌሎች የስራ ባልደረቦቹ ጋር በመሆን በተሽከርካሪ እየተንቀሳቀሰ ባለበት አደጋው እንደደረሰበት ለመመልከት ችለናል። በተመሳሳይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ ሚያዝያ ወር እኩሌታ አካባቢ ከወልዲያ ወደ ሰመራ ከዚያም በሰመራ አሊ አንፍሬ ኤርፖርት በኩል አድርጎ በትራንዚት በረራ ወደ ላሊበላ ከተማ ለመግባት እየተጓዘ ባለበት ሚሌ አካባቢ ላይ የተሽከርካሪ አደጋ የደረሰበት ሲሆን በዚህም ህይወቱ አልፏል። የተበደለውና አያሌ መከራዎች እየዘነቡበት ያለው የአማራ ህዝብ ደምና እንባ እየፈረደ ነው። በዚህም ያገዛዙ ጉምቱ ሰዎች ገና ከፋኖ አፈሙዝ ሳይደርሱ በህዝብ ላይ የፈጸሙት በደልና መከራ ደመከልብ እያደረጋቸው ይገኛል። በአውደ ግንባር መረጃ ደግሞ ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ ያገዛዙ ዙፋን ጠባቂ ጥምር ጦርን በመደምሰስና ስንቅና ንብረቱንም በመማረክ ድል ተጎናጽፏል። ንጉስ ሚካኤል ኮር መብረቁ ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር እሁድ ገበያ ትምህርት ቤትና ውልጮ የተባለ ቦታ ላይ ከትሞ ባለበት ጧት 3 ሰዓት ጀምሮ በርካታ ኃይሉን በመደምሰስና ከብቶችን፣ ፍየሎችንና በጎችን እንዲሁም ጤፍና ሌሎች የምግብ እህሎችን በመማረክ ታላቅ ድል ተጎናጽፈዋል። በተጋድሎ በርካታ የጠላት ኃይል የተደመሰሰ ሲሆን ጠላት እግሬ አውጪም ብሎ ሲፈረጥጥ የሞቱ ጓዶቹንም ጥሎ በመሄዱ መብረቆቹ 15 አስከሬን ህዝብ አስተባብረው ቀብረዋል። ከዚህ በተጨማሪ 35 ቁስለኛ ታቅፎ መፈርጠጡ ታውቋል። መብረቆቹ በተጋድሎ ከበታ እሁድ ገበያ በግፍ ታስረው ይገኙ የነበሩ የአማራ ልጆችን
ጭምር በማስፈታት 50 ኩንታል ጤፍ፣ 12 ፍየል፣ 2 በሬ፣ በርካታ ኩንታል ስኳርና ብስኩት እስከ መጋዘኑ ማርከዋል። ቀናቶችን በፈጀው ብርቱ ትንቅንቅ መብረቆቹ አመርቂ ድል በመጎናጸፍ ቋጭተውታል። በሌላ በኩል በደብረ ማርቆስ ከተማ ቀበሌ 01 ውስታ ደብረ ማርቆስ ዶም ክሊኒክ ፊት ለፊት ጠላትን ታርጌት ያደረገ የቦምብ ጥቃት ተፈጽመዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ከበለሳ እስከ ደንቢያ፣ ሳንኪሳ ከፎገራ እስከ ወገራ፣ ከዞዛምባ እስከ አይንባ፣ ከእብናት እስከ ዳባት እንዲሁም ከፎገራ እስከ ጃናሞራ ቀጠናን የሚሸፍን ስያሜው ዳግማዊ ቴዎድሮስ 5ኛ ኮር የተባለ ኮርን መስርተዋል። መስራች ክፍለ ጦሮችም መብረቅ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ ንስር በለሳ ቅጣው እጅጉ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር፣ ታድሎ ብርሃን ክፍለ ጦርና ፋናዩቤ ክፍለ ጦር ናቸው። የዳግማዊ ቴዎድሮስ 5ኛ ኮር የስራ አስፈጻሚ አባላት ዳግም አርበኛ የሻምበል ሙሉ ሰው የኮር ዋና ሰብሳቢ፣ አርበኛ መኮንን አስፋው ምክትል ሰብሳቢ፣ አርበኛ አንተነ ብርሃኔ ወታደራዊ አዛዥ፣ አርበኛ አየልኝ ውዴ ዘመቻ መምሪያ፣ አርበኛ ኤርሚያስ ንጉሴ ፖለቲካ ጉዳይ ኃላፊ፣ አርበኛ አብነት ሞላ ህዝብ ግንኙነት ኃላፊን ጨምሮ 20 አመራሮች ናቸው። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 1ኛ ክፍለ ጦር የሻለቃ እንሙት ያዛቸው ብርጌድ ደግሞ ግዙፍ ኃይል አስመርቀዋል። የሴት ፋኖ አለን አንሙት ያዛቸው የምሽጉ ጠላት አንሙት ያዛቸው የምሽጉ ጠላት አንሙት ያዛቸው ኧረ ጉዱ ገና እርምርምር ኧረ ጉዱ ገና እርምርምር ኧረ ጉዱ ገና እርምርምር ኧረ ጉዱ ገና እርምርምር ሰባትና ሰባት እርምርምር እርምርምር ሰባትና ሰባት እርምርምር ሲጀመር 14 ያንሙ ግልገሎች የከተማው መብራት ኧረ ጉዱ ገና አማራ ነኝ አማራ ነኝ አማራ ነኝ አሳምነው ነጭ ይሆናል መቼ አጓጉለው መሪ አብይ አህመድ አራማረው ደሜ ነው ደሜ ነው 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 አማረው 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 ተራራው አማረው 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 ተራራው የትኛው ነው ጫካው አማረው ተራራው የትኛው ነው ዱሩ አማረው እንጥረው አማረው ተራራው አራማረው ደሜ ነው ደሜ ነው አራማረው ደሜ ነው ደሜ ነው ባለ ለመንሳት ዝግጁ ለመንሳት ዝግጁ ሁለት ነው ይህ በእንዲህ እንዳለ በአፋብሃ ጎጃም ቀጠና በተለያዩ ግንባሮች ስልጠናዎችን እያካሄደ ሲሆን የሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ለበርካታ ወራት ያሰለጠናቸውን በርካታ ምልምል ፋኖች አስመርቀዋል። እንዲሁም የአፋብሃ ቀኝጌታ ዩፍታይ ንጉሴ 6ኛ ክፍለ ጦር የበረሀኛ ጅበላ ሙተራ ብርጌድ ለ6 ወራት ያሰለጠናቸውን የኮማንዶ ሰልጣኞችን በደማቅ ሁኔታ አስመርቀዋል። አቶ ታዬ ደንዳ ከዚህ ቀደም በፌዴራል ከፍተኛ ፍርድ ቤት ነጻ የተባሉባቸው 2 የክስ ጭብጦች ተሻረ። የአቶ ታዬ ደንዳ የህግ ጠበቃ አበራ ንጉሱ ለቲግቫ ኢትዮጵያ እንደተናገሩት የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት አቶ ታዬ ነጻ የተባሉባቸው ክሶችን በመሻር እንዲከላከሉ ትዕዛዝ ሰጥቷል ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ችሎት 30/12/2016 ዓ.ም አቶ ታዬ ከተከሰሱባቸው 3 ክሶች ውስጥ አንደኛው በመንግስት ኃላፊነት ላይ እያሉ የህዝብና የመንግስት የተሰጣቸውን ኃላፊነት ወደ ጎን በመተው የጸረ ሰላም ኃይሎች ሐሳብ ተቀባይነት እንዲያገኝ በማሰብ በግል ማህበራዊ ትስስር ገጻቸው የታጠቁ ኃይሎችን የሚደግፍ መልእክት አስተላልፈዋል የሚለውን መከላከል ሳያስፈልጋቸው ነጻ ተብለው ነበር ብለዋል ጠበቃቸው። አክለውም የዋስትና መብታቸው በሰበር ሰሚ ችሎት ከተጠበቀላቸው በኋላ ከህግ ፍቃድ ውጪ የጦር መሳሪያ ይዘው መገኘት የሚለው አንዱን የክስ ጭብጥ እንዲከላከሉ በተሰጠው ብይን መሰረት በከፍተኛ ፍርድ ቤት እየተከታተሉ
ሲከታተሉ ነበር። ሆኖም ዛሬ አቶ ታዬ ነጻ በተባሉበት ክስ ጭብጦች ላይ ቅሬታ እንዳለው የገለጸው አቃቤ ሕግ ተከሳሹ በቂ ማስረጃ ቀርቦባቸው መከላከል ሲገባቸው ነጻ መባላቸው አግባብነት የለውም በማለት ለፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት የኢትዮጵያ ወንጀል ሕግ አንቀጽ 251 ህዝባር ሐመርሃ ጠቅሶ ይግባኝ ማለቱን ተከትሎ ጉዳዩን ሲከታተል የነበረው ፍርድ ቤት ግንቦት 25 2017 ዓ.ም ነጻ የተባሉበትን ክሶች ብይን ሽሮ እንዲከላከሉ አዟል። ጠበቃቸው አቶ አበራ ንጉሱ ለውሳኔ ብቻ ዛሬ በአምስተኛ ተለዋጭ ቀጠሮ መገኘታቸውን ጠቅሰው ችሎቱ የስር ፍርድ ቤት ውሳኔን ሽሮ እንዲከላከሉ ብይን በመስጠቱ ቅሬታ እንዳላቸው ገልጸው በቀጣይ ለሰበር ሰሚ ችሎት ይግባኝ እንደሚሉ ገልጸዋል። ይሁንና ደንበኛቸው ችሎት ተከታትለው ከተለያዩ ከቀትር በኋላ 10 ሰዓት በፌዴራል ፖሊስ መወሰዳቸውን ከአቶ ታዬ ባለቤት በስልክ እንደተናገራቸው ገልጸዋል። በሌላ በኩል የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ለቢቢሲ እንደተናገሩት ሰኞ ግንቦት 25 2017 ዓ.ም አቶ ታዬ ከመኖሪያ ቤታቸው በፖሊሶች ተይዘው የተወሰዱ ቢሆንም በዛሬው ዕለት ፍርድ ቤት ሲቀርቡ ግን የተያዙት ሲሸሹ ነው ተብሎ እንደቀረበ እንደነገሯቸው ገልጸዋል። በሱዳን እርዳታ የጫኑ የመንግስታቱ ድርጅት መኪኖች ጥቃት ደረሰባቸው። ወደ ሰሜን ዳርፉር እርዳታ ጭነው ይጓዙ የነበረ የተባበሩት መንግስታት ድርጅት መኪኖች ጥቃት ደረሰባቸው። የድርጅቱ ቃል አቀባይ የመጀመሪያ ደረጃ ሪፖርት በማለት ባወጡት የክስተቱ መግለጫ ላይ በርካቶች መጎዳታቸውን ገልጸዋል። የሱዳን መንግስት የጥበቃ ሰራተኞች፣ አሽከርካሪዎችና ሰላማዊ ዜጎች በጥቃቱ መገደላቸውን ገልጾ ግድያውን የፈጸሙት ከሱዳን ጦር ጋር እየተዋጉ የሚገኙት የፈጥኖ ደራሽ ኃይሉ ታጣቂዎች ናቸው ሲል ወንጅሏል። ይሁን እንጂ የፈጥኖ ደራሽ ኃይሉ ጥቃቱን ያደረሰው የሱዳን ጦር ነው ሲሉ በአጸፋው ከሷል። ጥቃቱ የተፈጸመው ሰኞ ዕለት ማታ ኤልኮማ በተባለች ከተማ ውስጥ ነው። የተባበሩት መንግስታት ጥቃቱን ማን እንደፈጸመ ያለው ነገር ባይኖርም መኪኖቹ ረሃብ እየታየባት ነው ወደ ተባለችው ኤልፋሽር ከተማ ለመንቀሳቀስ እየተጠባበቁ ባለበት ወቅት መፈጸሙን አስረድተዋል። ኤልፋሽር በሰሜናዊ ዳርፉር በሱዳን ጦር ቁጥጥር ስር የምትገኝ የመጨረሻዋ ከተማ ነች። የሱዳን ንጹሃን ዜጎችና ወታደሮች በፈጥኖ ደራሽ ኃይሉ ታጣቂዎች ከአንድ ዓመት በላይ ጥቃት ሲፈጸምባቸው ነበር። ሰኞ ማታ በተፈጸመው ጥቃት ወደ ኤልፋሽር ይጓዙ የነበሩ የተባበሩት መንግስታት መኪኖች ላይ የነበሩ 4 አባላት ሲገደሉ 2 ደግሞ መቁሰላቸውን የፈጥኖ ደራሽ ኃይሉ ቃል አቀባይ ባሻ ታቢቅ በኤክስ ገጻቸው ላይ አጋርተዋል። በአብይ ይደገፋሉ የሚባሉት ሐምዳን ዳጋሎ የኤርትራ መንግስት በሱዳን ጦርነት ጣልቃ እየገባ ነው ብለዋል። የኤርትራ መንግስት በሱዳን ውስጣዊ ጉዳይ ጣልቃ እየገባ ነው፣ ጦርነቱ በቅርቡ አይጠናቀቅም ሲሉ በተባበሩት አረብ ኤምሬቶችና በብልጽግናው አገዛዝ የሱዳን ፈጥኖ ደራሽ ኃይል መሪ ሐምዳን ዳጋሎ ተናግረዋል። በዚህ ጦርነት ላይ የተለያዩ የውጭ ኃይሎች አልቡርሃን ጦር ድጋፍ እየሰጡ መሆናቸው ያሳዝናል ያሉት ዳጋሎ ከነዚህ መካከል ግብጽ አንዷ ናት። ግብጽ ይህንን ጦርነት እያባባሰች ነው፣ በእኛ ምሽጎች ላይ ጥቃት እያደረሰች ትገኛለች ሲሉ ከሰዋል። አክለውም ሌላኛዋ የውጭ ኃይል ደግሞ ኤርትራ ናት። የኤርትራ መንግስት ለአልቡርሃን ወታደሮች የማሰልጠኛ ካምፕ በመስጠት ድጋፍ አድርጓል። የሱዳን ጦር ኃይል የኬሚካል ጦር መሳሪያ ለመጠቀሙ ማስረጃ አለን፣ ማስረጃውንም ለሚመለከተው አካል ለማቅረብ ዝግጁ ነን ብለዋል። ከብልጽግና ኤርትራ በተጨማሪ ለአልቡርሃን ድጋፍ በማድረግ ጦርነቱን እያባባሰች ያለችው ኢራን ናት የሚሉት ጀነራሉ የኢራን አብዮታዊ ዘብ የአልቡርሃንን ኃይሎች ይደግፋሉ። የውጭ ኃይሎች በሱዳን ውስጣዊ ጉዳይ ጣልቃ ከመግባት ሊቆጠቡ ይገባል። እኛ ፖርት ሱዳን እስከምንገባ ድረስ ውጊያውን እንቀጥላለን ይላሉ። በጦርነቱ ማናቸውም ሰላማዊ ድርድር አማራጮች አክትመዋል። የጦር ኃይላችን ወደ ፖርት ሱዳን ያቀናል። ዓላማችን የአልቡርሃንን ጦር ኃይል ማስወገድ ነው። የአልቡርሃንን የጦር ኃይልና ደጋፊዎቹን ወታደራዊ አቅም በ70% አዳክመናል። የአልቡርሃን ወታደሮች ተመናምነዋል። የጦር ኃይሉ አሁን ምንም ጦር አውሮፕላን የለውም፣ እየተመረኮዘ ያለው ባሉት ድሮኖች ላይ ብቻ ነው ሲሉ ገልጸዋል። የአብይ አጋር ሐምዳን ከወር በፊት ለ2 ዓመት ከቆዩበት ካርቱም በአልቡርሃን ኃይል ተገፍተውና ተሸንፈው መውጣት